መዳረሻ መንጎጃ እንደ ልብ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የሐምዲ ቻናል ተከታዮች እንደምን አላችሁ? እኔ ያለሁ አልሐምዱሊላህ። እናንተ ጋር እንዴት ነው? ሁሉ ሰላም ነው ወይ? ጾም እንዴት ይዟችኋል? የቤት አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ኮሜንት፣ ሸር በማድረግ የደውል ምልክቷን በመጫን ዘውትር መለቀው ቪዲዮ እንዲደርሳችሁ አድርጉልኝ ማለት ነው። ነባሮቹ ደግሞ ላይክ፣ ሸር በማድረግ ሁሌ እንደምታበረታቱኝ ያበረታታችሁኝ ወደ ቪዲዮ ልግባ ማለት ነው። ዛሬ ይዤላችሁ የመጣሁት ሀይሚና ቡራዬ በዚህ ሰሞን በጣም እንትን ብሎን ነበረ ማለት ነው። መጀመሪያ ሀይሚ አትሄድም፣ ሀይሚን ደግሞ ያው ባደረገችው ፍራንክ አትሄድም ምናምን ሲባል በጣም አንጀት ይበላኝ ነበር። በጣም አሳዝናኝ ነበር። እንዳያችሁ በጣም ደግሞ እንትን ብላኝ ነበረ ማለት ነው። ለምን በቃ በራሷን ብር ቢሆን ለምን አትሄድም ምናምን የሚል ነገር ምናምን እንትን ብዬ ስልክ የለኝም በምን ላውራቸው እኔ ራሴ ትኬት እንዳልቆርጥላት ከዛ እንዴት አድርጌ ላውራት? የእነሱ ስልክ የለኝም መቼም ታውቃላችሁ እናንተ የማታውቁት ነገር የለም ማለት ነው። እና በጣም እንደጓጓሁኝና በጣም እንትን ያልኩኝ ነበረ ማለት ነው። እና አሁን ላይ ብሩኬም ደግሞ ያው ጥሩ ሰው ነው፣ የሀይሚ ሟች ነው። የሀይሚ ማይሆን ነገር የለምና እሱ ራሱ እንትን አድርጎ ሙሉ በሙሉ ሁሉም ነገር ጨርሶ መልሰውን ደግሞ ሀታ የመደም ቅመሞች ደውለው እኛ እንችላታለን፣ ትኬት እኛ እንቆርጣለን፣ ብቻ ትተሃት እንዳትሄድ አደራ፣ ከአንተ ተለይታ የብቻዋን እዚህ ይደብራታል፣ ስለሚደብራት አንተ ትተሃት እንዳትሄድ ብለው ሲሉት እናያለን ወይም ደግሞ አይተናልም ጭምር ኮሜንትም ላይ ደውሎም ሲያወሩት እየሰማን ነበር ማለት ነው። ከዛ ያው ሪከርዳቸው ምናምን ደርሶናል ማለት ነው። ከዛ እሱ ደግሞ እኔ የቆንጂት አናርስም፣ እኔ የጨረቃዬን አላንስም፣ እኔ ደግሞ የህይወቴን አላንስም፣ ስለዚህ እሷን ልትደሰት እኔ ምንም ነገር አደርጋለሁ፣ በእሷ ነው ሰው የሆንኩት፣ ስለዚህ ችግር የለም፣ እኔ ያኛው ትኬት ቢቃጠልም ይሄ ሌላ ትኬት እቆርጣለሁ ብሎ ነበረ፣ ፎክሮ ነበረ። እኔ እውነት አልመሰለኝም፣ በጣም ማሳዝናኝ ነበረ። እሷ ግን ደስ የሚል ነገር እንትን ብሎልናል ማለት ነው። ምን ነበረ ትኬቱን ገዝቶ ምን ብሎ እንዳያችሁ መሄዳቸው እንዴት እንደሄዱ እንዴት አድርገው ከንትን ሲያንኮራፉ ሲተኙ ምናምን በአይሮፕላን ማለት ነው። ከዛ ዱባይ እንዴት እንደገቡ እንዴትም እንደደረሱ አይተናል ሁላችንም። የሁሉም ነገር የተመልካቾች ያሳውቁ ነበረ። ዛሬ ላይም ደግሞ ዱባይ ገብተው ምናምን ዱባይ ላይ ባህር ላይ ምናምን የሄዱ የተንሸራሸሩ ደስ በሚል ሁኔታ አይተናቸዋል። በጣም ደስ ብሎኛል። እናንተስ ምን ትላላችሁ? የሀይሚ አድናቂዎች፣ የቡራዬን አድናቂዎች ሁላችሁም ማለት ነው። እኔ በጣም ደስ ብሎኛል። ማለትም በቃ አለ አይደል፣ አስቡት እሱ ይሄዳል እኔ አልሄድም ብላ በተከፋችበት ያው ከላይ ጥርሷን እየከፈተች እየሳቀች ከውስጥ ደግሞ ወይኔ እሱ ይሄዳል እኔ ደግሞ የብቻዬን እዚህ ልቀር ነው ወይ ብቀርስ ከማጋነኝ ወይኔ እያለች ነበረና ዞሮ ግን ትቷት አልሄደም። በጣም ደስ ብሎኛል። በጣም እንትን ብሎኛል። የጋሽዬ ልጆች በጣም በቃ ኮሜንት ላይም ያየሁ ነበረ፣ ይፋ ላይም ሌሎቹም ላይ ማለት ነው። የጋሽዬ ልጆች ሀይሚና ቡራ የታረቁ ነገር ሩታዬና አብረሽ ይታረቃሉ፣ አስታርቋቸው ጋሽዬ በእናታችሁ ምንፈልገው የእናንተ ልጆች ሰላም ሆኖ እንደ በፊት ፍቅር ሆኖ ሊመጡ ነው።
ምን ፈልገው። ስለዚህ እነሱን እንደምንም አድርጋችሁ አስታርቁልን። ሀይሚ እንደታረቀች ሀይሚና ቡራ እንደታረቀች አሁን ላይ ያየናት ደስተኛ እንደሆነች ሁለቱም ደግሞ እንደዛው ደስተኛ ያድርጉልን። ሩታና አብርሽ አንድ ላይ ሊሆኑ ነው የምፈልገው እንጂ ማናቸውም ተለያይተው ማየት አንፈልግም ያሉ ነበር የመደም ቅመሞች። አሁን ግን ያው እንዳሉትም ሆነ በጣም ደስ ብሎኛል። ሀይሚ ሩታዬና አብርሽ አንድ ላይ ሆኖ እየሳቁ እንዳያችሁት፣ ጋሽዬም በጣም ደስ ብሏቸዋል። ትላንትና ደግሞ ጋሽዬ የሩታን ያላት የነበረው ችግር የለም ትሄጃለሽ፣ ብቻ እናንተ ሰላም አውርዱና አብራችሁ አውሩና ፍቱት ያለው ነገር፣ ከዛ የቀረውን ደግሞ ችግር የለም አይ እኔ እዚህ አልቀመጥም እሄዳለሁ ምቲ ከሆነ መብትሽ ነው። እኔ አስሬ አላስቀምጥሽም፣ ገመድ ይዤ አልመጣሁም። ግን ሰላም ለማውረድ ፈልጌ ነበረ። ሰላም ካወረዳችሁ በኋላ እራሳችሁን ተነጋገሩበትና እንደፈለግሽ ልጄ፣ እኔ ምንም ማድረግ አልችልም። እስከ ዛሬ ድረስ ወደዚህ ሊያመጣኝ ሰው ብፈልግም የሚያመጣኝ ሰው አጥቼ ነው። ማለትም እዚያ አዲስ አበባ መምጣቴን እመጣ ነበረ ግን አቅጣጫውን ስለማላቀው ነው እንደዛ የሆንኩት። አሁን ላይ ግን ደርሼላችኋለሁ። ምንም ቢሆን ምንም ቤታቸው እየገባሁኝ አንኳኳለሁ። የሆነ ነገር ቢመጣ እንኳን የሆነ ነገር እንኳን ቢደርስባችሁ በዳኒ በይሳም በጽጌ ወይም ደግሞ በሌሎቹም በሜሪም ጭምር የሆነ ነገር ከደረሰባችሁ እኔ አለው። ከአሁን ወዲህ የሁላችሁም ቤት ማየት እፈልጋለሁ። ጋሽዬ ደግሞ በአንድ ቤት ቁጭ የሚሉ መስሏቸው ነው እንደዛ ያሉት ማለት ነው የኔ አባት። እና እኔ ያለሁላችሁ ከአሁን ወዲህ ቤታቸው እየመጣሁኝ አዲስ አበባ አውቄዋለሁ። መጥቼ እያንኳኳሁን ምን ችግር አለ ለምንስ ብዬ ኮረኩማቸዋለሁ ብለዋል። በቃ እንደዚህ አይነት አባት፣ እንደዚህ አስታራቂ ፍቅር የሆነ አባት እስኪ ያስቡት። ይሄ ሁሉ በልጃቸው ይሄ ሁሉ ነገር ሆኖ እንኳን ለምን ሆነ ለምን እንደዚህ ያደረጋችሁ ብለው እንኳን እንትን አላሉም። ቶሎ ብሎ እርቅ ለማውረድ ሁላቸውም ያሉበትን ቦታ ሰብስቡልኝ ብለው እርቅ ለማውረድና ለማስታረቅ ከዛ በኋላ ደግሞ ልጆቻቸውን ሰላም ለማድረግ ነው እንትን ያሉት ማለት ነው። እኔ በጣም ደስ ብሎኛል። በቃ እንደዚህ በቀላሉ ከዛ በፊት ያ ሁሉ የሚዋከብ ያ ሁሉ የሚጮህ ያ ሁሉ ደግሞ የሚሳደብ የእሷም ሆነ የእሱም ሆነ የሚሰድብ በጣም እንትን ብሎኛል ማለት ነው። እና በጣም ደስ ብሎኛል ታርቀው። ትላንትና እንዳያችሁ በሜሪ ቤትም ያለው ነገር አይታችሁ ከሆነ እነሱ እንትን ብለዋል ማለት ነው። ኬካቸው ምናምን እንትን ብለው ምናምን ቆርጾ ምናምን በደስታ እንትን ያሉ ነበር፣ የዘለሉ ነበረ ማለት ነው። ጋሽዬ ግን የት እንዳስቀመጡት ባላቅም የነሱ የራሳቸው እንደዛ እንትን ብላችሁ በደስታችሁ ጊዜ ጋሽ የሚይዛችሁ ወታችሁ ዞር ዞር ብታደርጉት ከእናንተን ጋር አብረው ተደስተው ኬክ አጠገብ ሆኖ ምናምን እንትን ቢል አሪፍ ነበረ። የእናንተ ብቻ መዝለል አይደለም የዘለላችሁም ነው እንትኑን ነገሩን ያበላሻችሁት የነበረው እና በጣም ደስ ብሎኛል ማለት ነው። ሩትዬና አብርሽዬ በጣም ደስ ብሎኛል። ሌላኛው ደግሞ ኤፋ እስከ ዛሬ ድረስ የጠፋች ወይስ ገባች? በምን ደረሰች? ምን ላይ ደረሰች የተባለች ቤዛ አሁን ላይ አፈቅርሃለሁ እወድሃለሁ ብላ ጸጉሯን ልጣ መጣች ማለት ነው። ስትመጣ ደግሞ ኤፋ ደነገጠ። ምንድን ነው ከዚህ በፊት አልፈልግህም የራስህ ህይወት ጀምሬያለሁ አላልሽኝም ነበረ አሁን ለምን መጣሽ ብሎ ሲላል፣ እንግዲህ እኔ ሌላ ህይወት አልጀመርኩም፣ ግን በጣም አፈቅርሃለሁ። ያንተ ፍቅር እንትን ማለት አልቻልኩም።
ከሄድኩበት ተነስቼ መጥቻለሁ ብለዋለች ማለት ነው። ስትለው አይ ካሁን ወዲህ እንደ ሄድሽም ሂጂ፣ እኔ ምንም ማድረግ አልችልም። በጣም እያፈቀርኩሽ ትተሽኝ ሄደሻል። ከሄድሽም በኋላ ደግሞ ደውለሽ እንዳትጠብቀኝ ሌላ ፍቅረኛ ይዣለሁ ብለሽኛል። አሁን ላይ ደግሞ መተሽ መልሰሽ አፈቅርሃለሁ እወድሃለሁ ትይኛለሽ። ፍቅሬን በፌስታል ከቃጠርሽ በኋላ ፍቅሬን ደግሞ ምንድነው ልቤን አውጥተሽ እንትን ካልሽብኝ በኋላ አሁን ምን ልትሆኝ ነው የመጣሽው ብሎ ሲላት አይ እኔ እኮ አንተ ስለምወድህ ነው ስለማፈቅርህ ነው፣ አውራኝ በስነ ስርዓት አናግረኝ ብላ አለችው። አሁን እኮ እሱ እኔ ሌላ ህይወት ይዣለሁ አልፈልግህም ብለሽኝ በዛ ሰዓት እንደዚህ ያፈቀርኩሽ ትተሽኝ ሄደሽ የጠበቅኩሽ ያለ ላልጠብቅሽ አልፈልግህም ብለሽ ጭራሹም ስልኩን ከለከልሽኝ፣ ስልኩን ዘጋሽኝ። ስለዚህ ምንም ማድረግ አልችልም፣ እኔ አሁን ላይ ሌላ ጓደኛ ይዣለሁ ብሎ ቢላትም ልሰማው አልቻለችም። በጣም እየለመነችው ነበረ። አሁንማ ጭራሹን ጸጉሯ ልጣ ዱርዬ ምስራ ነው የመጣችው። እንዴ የሄደችበት ጭራሹ ጸጉር የሚያስቆረጣት ነገር ነው እንዴ! ጉድ ነው። እና በጣም እንትን ያለኝ ነገር ከቤዛ ከጸጉሯ ነው የሚያምርባት የነበረው እንዳያችሁ ከሆነ። እዚህ ጋር ደግሞ ወንድ ሆና ነው የመጣችበት። ኤፊ ይሄኛው አይቶ ይቀበለኛል ብለሽ እንኳን ማለትሽ በጣም ከባድ ነው። ለምን ዞሮ ግን እንደዚህ በቃ ምን ልበል ምንም አያስታውቅም እኮ የጆሮዋ ጌጥ ነው ያስታውቅ ያለው ወይም አለባበስዋ ማለት ነው። እንትን ያለኝ እሱ ነው። ሌላውን ደግሞ ለሙሉ በሙሉ ተቀይራበታለች ማለት ነው። እና እሱ ራሱ የሌላ ጊዜ ኤፍሬም ሳይሆን በድንጋጤ ሄደዋል። አላያችሁም? ከስተዋል ማለት ነው። በጣም ነው እንትን ያለው እና በጣም አሳዝኖኛል ኤፍሬም ማለት ነው። ለምን እስከ ዛሬ ድረስ የት ነበረች ቤዛ? የት ናት? ከዛ በፊት ኤልዱ ነው ማን ነው የምትባል ፍቅረኛ ነበረችው እና ከእሷ ከሄደች ከቀረችበት በኋላ ይመስለኛል፣ ብቻ አላቅም። የት ናት? በምን ገባች? በምን ወጣች? ምን አደረካት ነው? ለምን ይዛሃት አትመጣም? ሌላ ቢቀር እንኳን ድምጧ እንኳን ለምን አታሰማንም? ምናምን ብዙዎቻችን ብለን እየጮህን ነበረ። እንግዲህ አልሆነም። አሁን ላይ ግን እሷም በምን እንደደረሰች እና በምን እንትን እንዳለች ለማወቅና ከሄደችስ በኋላ ለምን እንደዘጋችሁ ልትናገር መታለች። ቪዲዮ ይሄ ይመስል ነበረ። ቤተሰቦቼ ላይክ ሼር አድርጉልኝ። አሰላሙ አለይኩም ወራህመቱ ቦታ መንጎጃ እንደ ልብ ባችል መራመድ የሱን ውሳኔ ግን ውደድ። እይታ ነስቶ ጨልሞ ዓለምን ባታይ ፈጽሞ እንዳሳኝ